እሺ ችግር የለውም ንገሪ። እሺ ያለሁት አረብ ሀገር ነው፣ ዱባይ ማለት ነውና አረብ ሀገር መስራት ከጀመርኩኝ 8 ዓመቴ ነው። 3 ዓመት ሰርቼ ወደ ኢትዮጵያ ገብቼ ነበር። ከመጣሁ ደግሞ አሁን 6ኛ ዓመቴ ነው። እሺ እና ግን ማለት የ8 ዓመት ሰርቼ ግን ምንም በቃ አላማ ልይዝ አልቻልኩም ማለት ነው። ምን አረግሽው ብሩ? ለቤተሰብ እልካለሁኝ፣ ቤተሰብ ደግሞ አያበረክቱትም። ሁሉንም ነው የምትልኪው? አዎ አንደኛ አካውንት የንብ ባንክ ማለት ነው እና አይሰራም ማለት የንግድ ባንክ አካውንት ስለሌለኝ አልክም፣ በራሴ አላስገባም እና በቤተሰብ ልካለሁኝ። እና ደግሞ ሰው ቸገረው ሲባል ወይም በቃ ለምንም እኔ እንጃ በቃ ዝም ብዬ እንትን እላለሁ እሰጣለሁኝ ምናምን ነገር ማለት ነው። እና ቤተሰብ ልካለሁ። ሁሌ መሬት ገዝተውልኛል፣ ግን እኔ ሐሳቤ ቤት ሰራለው በቃ ደረጃ ደርሳለሁ ነበር ሐሳቤ። ግን በቃ ምንም አላማ አላስኩኝም ማለት ነው። ያው መሬት ብቻ ነው የተገዛው። እና አሁን 9ኛ ዓመቴ ነው። አሁን አዲስ ቤት ነበረ የገባሁት ማለት ከዚህ ቤት አሁን ካለውበት አሪፍ ነው። ደግሞ ዙም ራሱ አሪፍ ነው። አሁን 2000 ድራም ነው የሚከፈለኝ። ለዛው ምንም ነገር አልገዛም እኔ፣ ሰዎች ናቸው ሁሉንም የሚገዙልኝ። እና ስገባኔ በቃ አሁን ደግሞ እዚህ አሪፍ ስለሆነ በቃ የሆነ አላማ ይኖረኛል ብዬ አሁን አመት ሊሞላኝ ነው እዚህ ቤት ከገባው። ግን የሚገርመው ነገር 2000 ድርሃም እየበላሁኝ ግን በቃ ለኔ ምንም አልዛልኩኝ። ይዛለው ብዬ አስቀምጠው ነው። ከዛ ደግሞ ሳላስበው ከእንደገና ይጠፋብኛል ማለት ነው። እና ትንሽ በዚህ ጉዳይ ላይ ትንሽ እንድትመክረኝ ነው። ያው የድሃ ልጅ ነኝ፣ አባትም የለኝም። እናቴን ከድህነት ለማውጣት ያው እዛም ኢትዮጵያም ትንሽ ብዙ ችግር ነበረ። 3 ዓመት ሰርቼ ሄጄ ነበር እና ስራ ከፍቼ ነበር። የ1 ዓመት ብር ይዤ ነበር የሄድኩት ወደ ኢትዮጵያ ማለት ነው። እና ይዤ ሄጄ ስራ ጀመርኩኝ። ስራ ይሄ እንትን ብቻ ለኔ የማይሆን ስራ ነበር የከፈትኩትኝ። ያው ሰው መክሮኝ ነበር ይሄ ሆቴል ምናምን ክፈች ተብዬ፣ ከዛ ከፈትኩ። አሪፍ ነበር የጀመርኩት። በዛ ሰዓት ብዙ ውድ አልነበረም እቃውም ሁሉም ነገር ማለት ነው። ከዛ ጀመርኩኝና 48,000 ብር አካውንት ያስቀመጥኩኝ ቀሪ ነበር እያነ። ከዛ ከፍቼ ሰው ስለሌለኝ ማለት ሰው የለኝም ስለ ዘመድ አንድ ወንድም ብቻ ነው ያለኝ። እሱ ደግሞ ገና ትንሽ ነው። እኔ ነኝ ተከራይቼ ሰራ የነበረው እና ሰው አለመኖሬን ብዙ ሰው ስለሚያውቅ በቃ ይቀሙኛል ሁሉ፣ በጣም እቃዬን ይሰብሩብኛል። በጣም ነበር የጎዱኝ ማለት ነው የተጎዳሁት። ከዛ እንደገና እንትን 4 ወር 5 ወር ውስጥ ሰርቼ በ5 ወር ውስጥ ነው እንግዲህ ሁሉ ነገር የከሸፈብኝ። የገዛሁት ነገር ሁሉ ሲያልቅብኝ ከአካውንቴ ያወጣ ነበረ። አካውንትን ባንክ ሰራተኛው ሁሉ እስኪታዘብኝ ድረስ ማለት ነው። ከዛ የአካውንቴ ብር ሁሉ አለቀ። ከዛ በኋላ በቃ በጣም እንትን አለኝ፣ አመመኝ ሁሉ ምናምን። ወይ እናቴን አልቀየርኩ ወይ ራሴን አልቀየርኩም ብዬ ከእንደገና ድጋሜ ስደት አልመለስም ብዬ ነበር ያሰብኩት። ግን ከእንደገና ተመልሼ ወደዚህ መጣሁ ማለት ነው። አሁን ከመጣሁ ደግሞ ለውጣለሁ ብዬ ነበር፣ ግን በቃ ምንም አልለውጣልኩኝ። የመጣሁት የሚገርመው 16 ዓመት ይሆነኛል፣ ግን አሁን በቃ አሁን 25 ዓመቴ ነው። እስካሁን ሌላ አላማ ይኖረኛል ብዬ ነበረ እና ግን ምንም አላማ አላስኩም ለማለት ነው። ወደ ሀገር እንኳን ልገባ ሳስብ በቃ በጣም ነው የሚያስጠላኝ፣ ይደብረኛል። አልሄድም፣ ጦርነት አለ እንደዚህ ያለ በቃ በጣም ይደብረኛል ሁሉ። አሁን ኢቭን ከሰው ጋር ራሱ ብዙም አላወራም፣ ወንድም አላወራም። በቃ ብቻዬን ነው፣ ብቻ አልወጣም ሁሉ አንዳንዴ ማለት ነው አልወጣም። በቃ ብቻዬን ጸጥ ብዬ ነው ራሴ እንትን የምለው ማለት ነው። እና ምን ትመክረኛለህ?
እሺ ሚዩት አድርጊና አዳምጪኝ፣ ተረጋጊና ማለት ነው። አንቺ አሁን እንደ ሻማ መቅለጥ ከሚሉት ነሽ። ማንም ስለቀለጥሽ አይሸልምሽ፣ ማንም አያመሰግንሽ። መጀመሪያ ከራስ በላይ ንፋስ። ከሀገራችሁ ስትወጡ መጀመሪያ መለወጥ ያለባችሁ ራሳችሁ ነው ጋይስ። መጀመሪያ ለራሳችሁ ለቤተሰቦቻችሁ ውለታ መዋል ከፈለጋችሁ አንድ ውለታ የምትውሉላቸው አንድን ሰው ከቤታችሁ ውስጥ ህይወቱ እንዲቀየር አድርጉ። ራሳችሁ እናንተ ህይወታችሁ ተቀይሮ ከነሱ ጥገኝነት ከላቀቃችሁ ማለት አንድ ትልቅ ነገር አቀልላችሁላችሁ። እናንተ የሚያስቡትን ሐሳብ እናንተ የሚያስቡትን ነገር ጨነቁትን ነገር ገላገላችኋቸው። ጉድጓድ ውስጥ ከሆናችሁ ሁላችሁ ከቤተሰብም እናንተ እንዴት ነው ከጉድጓዱ ሳትወጡ እናንተ እነሱን ለማውጣት የምትሞክሩት? እንደዛ እንደማለት እኮ መጀመሪያ እኮ እናንተ ከጉድጓዱ ውጪ ነው ታደላላችሁ። አስተካክላችሁ በሁለት እግራችሁ ቆማችሁ ማለት ጥቅሙ ለነሱም ነው። ምክንያቱም ላለመቸገር ወደኋላ በደንብ አድርጋችሁ ራሳችሁን አጠንክራችኋል። እነሱ ለማንሳትም ጡንቻው ይኖራችኋል። አሁን አንቺ ጡንቻው የለሽም። አንቺ ራሱ ብትታመሚ አሁን